ወነዘር እንደነጃ በቃ ወነዘር እኮ ነው የተቀየ እኔ ኢትዮጵያዊት ነኝ፣ ንጹህ ኢትዮጵያዊት ነኝ። እኔ ንጹህ ኢትዮጵያዊት ነኝ። ኦፍኮርስ ኢትዮጵያዊት ነኝ። ሲቀጥል እኔ ትግራዊት ነኝ። ማንም ያቀኝ እኔ ኢትዮጵያዊት ነኝ። ፓስፖርት ሁሉ ነገር ኢትዮጵያዊት ነኝ። ግን ማንነቴ ቋንቋ ትግርኛ ነኝ፣ ትግራዊት ነኝ። እኔ ወነዘር ቀየሩት። እነ በቃ እዛ ተሰብስቦ እኔ እልክልሻለሁ ሁሉ ነገር ሪከርዱ ምኑ እና እኔ አውሪያት ስልኳ ካለሽ እሺ፣ እኔ ቅድም ማለት ነው ላኪልኝ እዚህ ላውራት እልክልሻለሁ። ሀይ በይኝ ስልክ ያለሻለሁ። አዎ እሺ፣ ሀይ በይኝና እልክልሻለሁ። እኔ ቅድም እሷ ናት እንደዚህ ግብት ምናምን ስል የሆነ ነገር እየመለስኩላቸው ስታፕ አለች። በቃ ያኔ በቃ ዝም በያቸው አትመልሽላት መስለኝ በቃ ስታፕ አደረጉ። አሁን ከስራ ቦታ ተመልሼ ቤቴ እስኪ ቁጭ ብዬ ዕቃ ዝም ብዬ ላይቭ ላይ ልግባ እላለሁ። አንቺ ገዳይ፣ አንቺ ገዳይ፣ አንቺ ገዳይ። ወይ ገዳይ መሆኑ ገዳይ ነኝ እኔ እኮ ገዳይ። እግዚአብሔር እኮ በቃ እኔ አሁን እኮ እዚህ መማር ከአንቺ ጋር ያወራሉ ሞት ይችላለሁ እኮ እዚህ ማንም እግዚአብሔር ባለው እንጂ ማንም ሰውን ሰው አይገድለውም። ግን በቃ እግዚአብሔር የፈቀደውን ነገር አድርጓል። ነፍሲ ማረታችን በጣም ያሳዝናል የደረሰው ነገር። ሰውን ደግሞ ተረጋግቶ ስለ ዴይዚ ማሰብ አለበት ብዬ ነው የማስብ። ልጅ አላት ይች ልጅ ለጋ እድሜ ፅንስ ተሸክማለች እና እባካችሁ ሁላችሁም ይህን ነገር ብታረጋጉት። ዜዶ አንቺም ቢሆን ይህ ነገር በቃ ዝግ ያሳጠር ነገሮችን እንትን ላለማድረግ ሞክሪ፣ አጀንዳ ላለማድረግ ሞክሪ። ቢካዝ በየጊዜው በተወራ ቁጥር እንደው ከባድ ነገር ነው በእውነት የሚደረገው ነገር እና የግል ነገሩን ትቶ ሰው ወደ በቃ ትምህርት ይሆናል። ለብዙ ነገር ትምህርት ይሆናል አይደለ? በቃ እንግዲህ መመለስ አይቻል እድሜ የእህታችንን የእናታችንን የእሷን ነፍስ መመለስ አይቻልም አይደል? ስለዚህ መመለስ ካልተቻለ ደግሞ ሌላውን በዚህ አንቺ የድሮ የቆየ እኔ ያወራዎች ነገር እኔ ካለፍኩ በኋላ እኔ ከሞትኩ በኋላ ወጥሽ ሚዲያ ላይ የቆየ አመት ከምናምን እንዴት ነው የሚወጣው? እንዴት ነው የሚወቀስ? ሰው ካይወቀስም እንዴት ይወቀሳል ሰው? ያ አላቅም እኔ እግዚአብሔር ሄዶ የተማሪበት በቃ አንዳንድ አጋጣሚዎች ሊያስተምሩን ነው፣ ህይወታችን ሊቀይሩት ነው። ስለዚህ መማር ያስፈልጋል። በቃ ካለፈው ጥፋታችን የምንማረው ነገ የተሻለን በማድረግ ነው። ስለዚህ ነገ የተሻለን ቢሆን ያለፈውን እያሰብሽ ሳይሆን ወደፊት ተሻገር። አዎ ለእኔ እንደዛ ነው የሚታየኝ። ዜዶዬ እንዲሆነ እያልሽ ብትይ ራሽ ነው አንቺ የምትጎጂው። ማለት እያለቀሽ ነው፣ የተከፋሽ ነው። ሰው ያለፈ ነገር በይቅርታ አልፎ ወደፊት ደግሞ እንዳይደገም መጠንቀቅ ነው። ሌላ አሁን የሚዲያ ህይወት አለሽ፣ በሌላ ህይወት ደግሞ እንደዚህ አሁን ብዙ ጊዜ በሰዎች ህይወት ስንገባ ነው ችግሮች የሚፈጠሩት። ስለዚህ ለሰዎች ህይወት ራሳቸውን መተው ያስፈልጋል። ለራሳችን ህይወት ማሰብ ያስፈልጋል፣ ለሰው ሳይሆን። በመሀል ስንገባ ችግሮች የሚፈጠሩት በሰው ህይወት ጣልቃ ስንገባ ነው እና ይህን ነገር ማስተዋል፣ ተማሪበት፣ ነገን አስተካኪ። እኔ እንደዛ ነው የምለው። ስልኳን ላኪልኝ፣ እኔ ባወራት በጣም ደስ አሁን አይበይና እኔ ስልኬ ሴፍ አርገሽዋለሁ አላረግሽውም አላውቅም። እኔ ግን አርጌዋለሁ። ስልክሽ ነበረኝ እውነት ለመናገር አዎ ነበረኝ። አንዴ ትዝ ይለኛል። ግን ሴፍ ካረግሽው ሀይበኝና እልክልሻለሁ፣ ችግር የለውም። እሺ ቴንክ ዩ ሶ ማች ዜድ። ተረጋጊ በቃ እሺ።